السلام عليكم ورحمة الله وبركاته. ودنا የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው የክፍል 106 የአረበኛ የእጅ ጽሁፍ ትምህርታችን ይሆናል ማለት ነው። ኢንሻአላህ የዛሬው ትምህርታችን የሚሆነው ከሐምዘቱል ወስል አንስተን ስናነብ ሐምዘቱል ወስል በከስራ የምትነበብበትን የምናይ ይሆናል ማለት ነው ኢንሻአላህ። طيب ቀጥታ ወደ ትምህርታችን እንገባለን። በደንብ ተከታተሉኝ እንዴት አድርጌ እንደምጽፍ። طيب በባለፈው ትምህርታችን ላይ ክፍል 105 ላይ ሁለተኛውን አይተናል። ሐምዘቱል ወስል በዶማና በከስራ የምትነበብበትን መንገድ አይተናል። እንዲሁም ደግሞ ክፍል 98 ላይ ደግሞ ሐምዘቱል ወስል በፈታ የምትነበብበትን አይተናል። ዛሬ ደግሞ የመጨረሻው ትምህርታችን የሚሆነው ሐምዘቱል ወስል በከስራ የምትነበብበትን እናያለን ማለት ነው። በከስራ ብቻ የምትነበብበትን። طيب ሶስተኛው ትጽፍ በደንብ ውኝ ማለት ነው ኢንሻአላህ። فتقرأ بالكسر فتقرأ بالكسر كسر فيما عدا ذلك فيما عدا ذلك من الأسماء والأفعال من الأسماء والأفعال أفعال. طيب ሶስተኛው فتقرأ ትነበባለች ሐምዘቱል ወስል ማለት ነው። ቢልከስሪ በከስራ ትነበባለች። ፊማ ዓዳ ዛሊከ ከነዚህ ውጭ ባሉት ከኋላ ከተማርናቸው ውጭ ባሉት ማለት ነው። ከኋላ ያሳለፍነው ትምህርታችን ላይ ምን ተምረናል? ሐምዘቱል ወስል ከላም ተዕሪፍ ጋር ስትመጣ በፈትሃ ትነበባለች። አንድ ቁጥር ላይ የተማርነው ማለት ነው። ሁለት ቁጥር ላይ ደግሞ ሐምዘቱል ወስል በዶማ የምትነበብበትንና በከስራ የምትነበብበትን አይተናል። ያም ደግሞ ምንድነው እግስ ላይ ብቻ ማለት ነው። የግሱ ሶስተኛው ፊደል ዶመን ላዚመን ሲሆን ሐምዘቱል ወስል በዶማ ትነበባለች። እንደዚሁም ደግሞ የግሱ ሶስተኛው ፊደል ዶመን ዓሪዶን ከሆነ በከስራ ትነበባለች። ቁርአን ላይ 5 ቃላቶች ላይ ብቻ እንደመጣ አይተናል። ሐምዘቱል ወስሉ በከስራ የሚነበብ የግሱ ሶስተኛው ፊደል ዶመን ዓሪዶን ሆኖ በከስራ የሚነበብ ቁርአን ላይ 5 ቃላቶች ላይ ብቻ እንደመጣ ተምረናል ማለት ነው። ከነዚህ ውጭ ባሉት ደግሞ በከስራ ትነበባለች ማለት ነው ሐምዘቱል ወስል። እነሱ ምን እንደሆኑ እናያለን ማለት ነው። طيب እና
ፊማ ዓዳ ዛሊከ ከነዚህ ውጭ ባሉ በከስራ ትነበባለች። ሚነል አስማኢ ከስሞች ወልአፍዓሊ እና ከግሶች ማለት ነው። ሚነ ማለት ከለ ማለት ነው። አልአስማኢ ከስሞች አልአስማ የሚለው ጀምዑ ኢስም ነው፣ ነጠላው ኢስም ሲሆን ይሄ ደግሞ አስማ ኢስም ካል ስም ማለት ነው። አስማ ማለት ደግሞ ስሞች ለማለት ነው። ወልአፍዓሊ ስንል ደግሞ ነጠላው ፊዕል ስንል ግስ ማለት ሲሆን አፍዓል ማለት ደግሞ ግሶች ለማለት ነው ማለት ነው። እና በስሞችና በግሶች ላይ በከስራ ትነበባለች ማለት ነው። ጠይብ ወልአፍዓሊ እንላለን ማለት ነው። ምን ምን እንደሆነ ምሳሌ እናያለን ማለት ነው ኢንሻአላህ። ጠይብ ሚሳሉል አስማኢ ሚሳሉ ሚሳሉል አስማኢ ሚሳሉል አስማኢ ለስሞች ምሳሌ ማለት ነው። ሚሳሉ ምሳሌ አልአስማኢ ለስሞች ምሳሌ። አሁን ለስሞች ምሳሌ ከቁርአን ልናይ ነው ማለት ነው። በደንብ ተከታተሉኝ። ጠይብ ኢብኑ መርየመ ኢብኑ ሐምዘቱል ወስል ነው የመጀመሪያው። ከዚያ ኢብኑ መርየመ ስለዚህ አሁን ይሄ ስም ነው። ኢብኑ የሚለው ስም ስለሆነ ሐምዘቱል ወስሉ በከስራ ይነበባል። እሺ ስም ከሆነ አንድ የዓረበኛ ቃል ስም ከሆነ ሐምዘቱል ወስል ካለው ሐምዘቱል ወስሉ በከስራ ይነበባል። ከሐምዘቱል ወስሉ አንስተን ስናነብ ማለት ነው። ሶስተኛው ፊደል ፈተሐ ሆነ ዶማ ሆነ ከስራ ሆነ አይመለከተንም። ስም ከሆነ ብቻ በቂ ነው። ሐምዘቱል ወስሉን በከስራ እናነባለን ከሐምዘቱል ወስሉ አንስተን ስናነብ ማለት ነው። በመቀጠል ኢብነተ ዒምራነ ኢብነተ ዒምራነ ዒምራነ ስለዚህ እዚህ ጋር ኢብነተ ነው የምንለው። ሐምዘቱል ወስሉን በከስራ እናነባለን። ኢብነተ ኢብነተ የሚለው ስም ስለሆነ ማለት ነው። ኢብነተ ዒምራነ ነው የምንለው ማለት ነው። ኢብነተየ ሃተይኒ
هاتين. ابنتي. ስለዚህ ሐምዘቱል ወስሉን በምንድን ነው የምናነበው? በከስራ እናነባለን ማለት ነው። ምክንያቱም ኢብነተየ የሚለው ቃል ምን ስለሆነ ነው? ስም ስለሆነ ማለት ነው። ሶስተኛው ፊደል ፈትሐ ነው፣ ዶማ ነው፣ ከስራ ነው ብለን ማየት አይጠበቅብንም ማለት ነው። ስም ስለሆነ ብቻ ሐምዘቱል ወስሉን በከስራ እናነባለን። ኢብነተየ ሃተይኒ በማለት ማለት ነው። ኢምሩኡን ሀለከ። ሐምዘቱል ወስል መጀመሪያ እንጽፋለን። ኢም ከዛ ኢምሩኡን ኢምሩኡን ዋው ላይ ነው ማለት ነው። ዋው ላይ ሐምዟን ዋው ላይ አድርገን ከዛ ዶመተይን ማድረግ ነው። ኢምሩኡን ሀለከ ይሆናል ማለት ነው። ስለዚህ እዚህ ጋር አሁን ኢምሩኡን የሚለው ስም ነው። በነገራችን ላይ ይሄ ተንዊን ስላለው እናውቀዋለን ስም መሆኑን ማለት ነው። ኢምሩኡን ስንል ዶመተይን አለው አይደል? መጨረሻ ላይ ቃሉ መጨረሻ ላይ ተንዊን ካገኘን ምንድነው ብለናል? ስም መሆኑን እናውቃለን ማለት ነው። ያው በዚህ ብቻ አይደለም የሚታወቀው፣ ግን ይሄ ቀላሉ ስም መሆኑን የምንለይበት ዘዴ ነው ማለት ነው። ጠይብ ሌላ ምሳሌ ኢምራአ ሰውኢን ሐምዘቱል ወስል ኢምራአ ሰውኢን ኢምራአ ሰውኢን ኢምራአ ሰውኢን ኢምራአ የሚለው ስም ነው ማለት ነው። ጠይብ በመቀጠል ኢምራአቱ ዒምራነ ኢምራአቱ ዒምራነ እዚህ ጋ አሊፍ አለች ማለት ነው። ኢምራአቱ ዒምራነ እንላለን ማለት ነው። ጠይብ በመቀጠል ሌላ ምሳሌ ኢምራአተይኒ ኢምራአተይኒ ስንል ማለት ነው። ኢምራአተይኒ ስለዚህ ይህም ስም ነው ማለት ነው። ሐምዘቱል ወስሉን በከስራ እናነባለን ማለት ነው። ጠይብ ሌላ ኢስሙ ረቢከ ኢስሙ ሐምዘቱል ወስል ኢስሙ ረቢከ ኢስሙ ረቢከ
ሸዳለው ከዚያ ከስራ ረቢከ ላለ ማለት ነው። ኢስሙ የሚለው ምንድነው? ስም ነው ማለት ነው። ኢስሙ የሚለው ቃል ብቻ ማለት ነው። ኢስሙ ረቢከ። በመቀጠል ኢስሙሁ አሕመዱ ስንል ኢስሙሁ እዚች ጋር ትንሽ ዋው አለች። እሺ ትንሽ ዋው እናደርግና ከዛ ከላይ ምን አለች? እቺ የመድ ምልክት አለች ማለት ነው። እሺ ኢስሙሁ ምክንያቱም አሕመዱ ስንል ከሱ ቀጥሎ ምን ስለመጣ ነው? ሀምዝ ስለመጣ ማለት ነው። አሕመዱ ጠይብ። ስለዚህ ይሄ ዙሮ ኢስሙሁ የሚለው ስም ነው ማለት ነው። ያው ነው ኢስሙ ከሚለው ጋር ተመሳሳይ ነው። እዚህ ጋር ዶሚር ስለተቀጠለበት ብቻ ነው እና ስናነበው ኢስሙሁ አሕመዱ ነው የምንለው። ሁለት ሐረካም መሳብ እንችላለን። ኢስሙሁ አሕመዱ ማለትም እንችላለን ማለት ነው። ዙሮ ኢስሙሁ የሚለው ስም ነው ማለት ነው እዚህ ቦታ ላይ። ጠይብ በመቀጠል ኢስነተይኒ ኢስነተይኒ የሚለው ቃል ምንድነው ማለት ነው? ስም ነው ማለት ነው። ጠይብ ሌላ ምሳሌ ኢስነታ ዓሽረተ ስንል ማለት ነው። ኢስነታ ሀምዘቱል ወስል እናደርግና ኢስነታ ኢስነታ ዓሽረተ ነው የምንለው። ጠይብ ኢስነታ ዓሽረተ የሚለው ስለዚህ ኢስነታ የሚለው ስም ነው ማለት ነው። እዚህ ጋር ሀምዘቱል ወስሉን በከስራ እናነባለን ማለት ነው። ኢስነታ ዓሽረተ ነው የምንለው። ጠይብ በመቀጠል ሌላ ኢስቲክባረን ሀምዘቱል ወስል ኢስቲክባረን ኢስቲክባረን እንላለን ማለት ነው። ኢስቲክባረን ስለዚህ ስም ነው ማለት ነው። ይሄ ኢስቲክባረን የሚለው ቃል ጠይብ እዚህ ጋር ያው ተንዊን አለው። ተንዊን ሳለው ስም መሆኑን እናውቃለን። ሌላ አንድ ምሳሌ ጨመርላችሁና ይበቃናል ማለት ነው። ኢስቲግፋሩ ስንል ማለት ነው ሀምዘቱል ወስል ኢስቲግፋሩ እዚህ ጋ ነጥብ አለች። እሺ ስለተያያዘ ነው። ጠይብ ኢስቲግፋሩ እንላለን ማለት ነው። ጠይብ እና እስከዚህ ድረስ ይበቃናል ለምሳሌ ያህል ማለት ነው። ጠይብ
እስኪ አንድ ደግሜ ላስረዳችሁ ማለት ነው። ኢንሻአላህ በደንብ ተከታተሉኝ። ጠይብ ሶስተኛው ያው ከሐምዘቱል ወስል አንስተን ስናነብ ሐምዘቱል ወስሉ በከስራ የሚነበብበት ማለት ነው። ፈቱቅረኡ ትነበባለች ሐምዘቱል ወስል ማለት ነው። ቢልከስሪ በከስራ ትነበባለች። ፊማ ዓዳ ዛሊከ ከነዚህ ውጭ ባሉት ማለት ነው። ከነዚህ ውጭ ባሉት ሁኔታዎች ማለት ነው። ከኋላ ካሳለፍናቸው ውጭ ባሉት ሁኔታዎች በከስራ ትነበባለች ማለት ነው። ዛሊከ የሚለው ስንጽፍ እንደዛ አድርገን ነው የምንጽፈው። እሺ ዛ የምትለዋ በውስጥ ታዋቂ አሊፍ አላት። አሊፏን ስናነብ ዘ ብለን አናነብም፣ ዛ ብለን ዛሊከ ዛሊከ ነው። በውስጥ ታዋቂ አሊፍ አለች ማለት ነው። ጠይብ ዛሊከ ሚነል አስማኢ ከስሞችና ወልአፍዓሊ ከግሶች በከስራ ትነበባለች ካሳለፍናቸው ውጭ ባሉት ሁኔታዎች ማለት ነው። ሚሳሉል አስማኢ ለስሞች ምሳሌ ማለት ነው። ኢብኑ መርየመ ኢብኑ መርየመ የመርየም ልጅ ስንል ማለት ነው። የመርየም ልጅ ኢብነተ ዒምራነ ኢብነተ የሚለው ስም ነው ማለት ነው። ኢብነተ ዒምራነ ጠይብ ኢብነተየ ሃተይኒ ይህም ኢብነተየ የሚለው ስም ነው። ኢብነተየ ሃተይኒ ኢምሩኡን ስም ነው። ተንዊን አለው እዚህ ጋር በተንዊኑ እናውቃለን ማለት ነው። ኢምሩኡን ሃለከ ስለዚህ ኢምሩኡን ሃለከ ኢምሩኡን የሚለው ስም ስለሆነ ሐምዘቱል ወስሉን በከስራ እናነባለን ማለት ነው። ኢምራአ ሰውኢን ኢምራአቱ ዒምራነ ኢምራአተይኒ ኢስሙ ረቢከ ኢስሙሁ አሕመዱ ኢስነተይኒ ኢስነታ ዓሽረተ ኢስቲክባረን ይሄ ስናቆም ኢስቲክባራ እንላለን ማለት ነው። ኢስቲግፋሩ ጠይብ እና ይህን ይመስላል የዛሬው ትምህርታችን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።